እግዚአብሔርን ብጠይቀው አንድ ጥያቄ ብጠይቀው ሊመልስልኝ አይችልም። ምክንያቱም እኔ ለአንካሳው እግር ለእግሩም ዓይን ነበርኩ። እኔ ያላደረኩት እንዲህና እንዲህ አድርጌ ነበር፣ ግን ምን አደረኩት? በእኔ ጨከነብኝ። ብዙ ጊዜ ጦሩን ይዞ አሳደደኝ። የህግ ባለሙያዋ ጠበቃ ሰብለ ታሰረች። ትላንት ከሰዓት በኋላ ፖሊስ ጠበቃ ሰብለን ቢሮዋ ድረስ በመምጣት በሰራችው የህግ ግንዛቤ ቪዲዮ ምክንያት ለጥያቄ እንደምትፈለግ ነግሯት ወስዷታል። ያው ሰው ሲሞት የሚባል ነገር አለ አይደለ? ምን አለበት ቀና ብሎ አይቶ እንደው ምናምን ይባላል አይደል? እሷ ሁሉንም አይታለች። በህይወት እያለች ሰው ምን ያህል እንደሚወዳት በነበረው ፈንድሬዚንግ በነበረው የሰው ፍቅር በሚደወልላት ስልክ እግዚአብሔር አሳይቷት። አባትየውን አንድ ጥያቄ ጠየቅኳቸው። በአስከሬን ሽኝት ላይ ችግር ነበር። ምን ነበር ችግሩ አልኳቸው። አባትየው ሲመልሱ ይህንን ተናገሩ። ስሙ። እኛ የመሰለን እንግዲህ አዞን ቤተክርስቲያኑ አዘጋጅተው ገንዘብ ባለመኪናው ከፍለው እንደሸኙ ነው ምናውቅ የነበረውና አሁን የተወሰነ ኪሎ ሜትር ከተጓዝን በኋላ ሾፌሩ ገንዘብ እኮ ገቢ ያልሆነም ገንዘብ ገቢ ሳይሆን አላንቀሳቀስም ብሎ መኪና ዳር ዙራ አቆመ። እንዴት ሲባል አልተከፈለልም ገንዘብ ተብሎ አስክሬኑ አውርዱ እስከማለት ድረስ ሲያስገድደን ነበረና እኛ የሚገባበትን አጥተን ያንን ቸርቹ ያዘጋጀውን መኪና አቁመን እንደገና ሌላ በደላላ አማካይነት በ65,000 ብር ተበድረን ነው አስክሬኑ በስቃይ ውሃ እንኳን ሳንጠጣ ካሜራ ይዛ አንገቷን በመስኮት አውጥታ ነበረም። የኮንታ ዞን ጸጥታ መምሪያ በትላንትናው ዕለት በሞት አደጋ ሕይወቷን ላጣችው ለካሜራ ባለሙያ ወይም ሊሊ ቪሎግ በመባል በቲክቶክ ለምትታወቀው ግለሰብ እጅግ አስደንጋጭ ሆነ መረጃ ወጥቷል። ካሜራ ይዛ አንገቷን በመስኮት አውጥታ ነበር ሲል የኮንታ ዞን ጸጥታ መምሪያ መረጃውን አጋርቷል። በደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን በትላንትናው ዕለት በደረሰ የመኪና አደጋ የዞኑ የመንግስት ኮሙኒኬሽን የካሜራ ባለሙያ ህይወት መቀጠፉን ዞኑ ለመረጃ ምንጫችን አረጋግጧል። አንድ የዞኑ ጸጥታ መምሪያ አካል በሰጡት ቃል መሰረት አንዲት ካሜራማን ለመንግስታዊ የሥራ ጉዳይ ከዞን ወደ ወረዳ እየሄደች በአጋጣሚ ቀረጻ ላይ እያለች መኪና ተገልብጦ ነው የሞተችው ብለዋል። የአደጋው ምክንያት ምን እንደሆነና ከሟቿ ባሻገር ምን ያህል ሰዎች እንደተጎዱ ሲጠየቁ የቴክኒክ ችግር ይመስለኛል፣ የመንገድ የቦታ ችግርም አይደለም፣ የቴክኒክ ችግር ሳይሆን አይቀርም የሚል ስጋት አለ፣ ሌላው ሰው ብዙ የተጎዳ የለም የሚል ምላሽ ሰጥተዋል። ካሜራ ይዛ አንገቷን በመስኮት አውጥታ ነበር ብለው አደጋው በትላንትናው ዕለት ከረፋዱ 4 ሰዓት ገደማ እንደደረሰ ለመረጃ ምንጫችን ተናግረዋል። የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ በትላንትናው ረፋድ እህታችን ወይዘሮ ቃል ኪዳን መለሰ የኮንታ ዞን የመንግስት ኮሙኒኬሽን የሚዲያ ባለሙያ ለመንግስት ስራ በምታደርገው ጉዞ በደረሳት ድንገተኛ የመኪና አደጋ ህይወቷ አልፏል ሲሉ አስታውቀዋል። አደጋው ሲያጋጥም በቅርብ ርቀት ለነበረን ሀዘኑ በጣም ጥልቅ ነው፣ ፈጣሪ ነፍሷን በአጸደ ገነት ያኑርልን ብለው ለሟች ቤተሰብ መጽናናትን ተመኝተዋል። በአደጋው በአካል ጉዳት ለደረሰባቸው የስራ ባልደረቦቻችንም ፈጣሪ ፍጥነው እንዲያገግሙ ብርታቱን ይስጣቸው ሲሉም በፌስቡክ ገጻቸው አስፍረዋል። የህግ ባለሙያዋ ጠበቃ ሰብለ ታሰረች። ትላንት ከሰዓት በኋላ ፖሊስ ጠበቃ ሰብለን ቢሮዋ ድረስ በመምጣት በሰራችው የህግ ግንዛቤ ቪዲዮ ምክንያት ለጥያቄ እንደምትፈለግ ነግሯት ወስዷታል። ዛሬ አርብ ፍርድ ቤት ትቀርባለች ተብሎ ሲጠበቅ የነበረ ቢሆንም እስካሁን አልቀረበችም የሚል መረጃም ወጥቷል። ጠበቃ ሰብለ በቅርብ ጊዜ በቲክቶክ ላይ የምታቀርባቸው የህግ ግንዛቤ ቪዲዮዎች በብዙዎች ዘንድ ተወዳጅነትን አትርፋለች። ከ16 ዓመታት በላይ በዳኝነትና በጥብቅና ዘርፍ ልምድ ያላት ስትሆን በተለይ ህግን አለማወቅ ከተጠያቂነት አያድንም በሚለው አባባሏ በደንብ ትታወቃለች። አሁን ላይ ጠበቃ ሰብለ በእስር ላይ ትገኛለች። ብዙዎችም ፍትህ ለጠበቃዋ እያሉም ይገኛሉ። የሰርግ አዳራሽ ቸርች ነበር እና ሽኝቱ በጣም በነበረው ነገር በጣም ከኤክስፔክቴሽን በላይ በሰው ሞት አይቀናም፣ ግን የሷ ያስቀናል። በቃ ከህፃን እስከ ትልቅ፣ ከአዋቂ እስከ ትንሽ፣ ከትላልቅ ሰዎች እስከ ትናንሽ፣ ከአገልጋይ እስከ ምዕመን የነበረው ነገር ለሷ በጣም ደስ የሚልም ነው። በቃ የሚያስቀናም ነው። ግን አዎ በሞት አይቀናም። ያለ አርባ ምንጭ ቃላት የለኝም። ለአርባ ምንጭ ስፔሻሊ ኤሚኬሲ እንትን መካኒሱስ እሷ ያደገችበት በጣም በቃ ከቃላት በላይ የሆነ በሞተር እንደ ባለስልጣን የተቀበሏት ሞተረኞች ነበሩ። መኪና ነበር። ህዝብ እስከ ቤቷ ቤት እስከገባ ድረስ ህዝብ አጅቦን ሄደው
ሹፌሩ እስኪቸገር ድረስ ማለት ከነበረው ሰው ብዛት የተነሳ ይሄ ሁሉ ሰው ወዳታል የሚያስብል ማለት የሆነ ባለስልጣን የመጣ የሚመስል አይነት አቀባበል ነበር የነበረው እና በጣም ላመሰግናቸው ከጎናችን ለነበሩ ላጽናኑን አይዟችሁ በቃ እግዚአብሔር ነው ብለው ስፔሻሊ እኔን በቃ በጣም መራመድ እስኪያቀተኝ ነበር የነበረው ሰው አይዞክ በቃ እግዚአብሔር ይወደደው የሚያደርገው ለማዘን እድል አልሰጡኝ። የምስራች ካረፈች በኋላ ነገሮች ትንሽ መስመር መልቀቅ ጀመሩ። አባትየውን አንድ ጥያቄ ጠየቅኳቸው። በአስከሬን ሽኝት ላይ ችግር ነበር። ምን ነበር ችግሩ አልኳቸው። አባትየው ሲመልሱ ይሄንን ተናገሩ። ስሙት። ሁሉ ነገር ስነ ስርዓቱ እንደ ቤተክርስቲያን ስነ ስርዓት ተደርጓል። መኪናም የብርሃን ባስ ቀርቧል። የአስከሬን የሸኛ መኪና ቀርቧል። ካሜራና ሌሎች ሁሉ ቪዲዮዎች ቀረጻሉ ነበርና እኛ የመሰለን እንግዲህ አዞን ቤተክርስቲያኑ አዘጋጅቶ ገንዘብ ባለመኪናው ከፍለው እንደሸኙ ነው መናቅ የነበረውና አሁን የተወሰነ ኪሎ ሜትር ከተጓዝን በኋላ በጎሩ ገንዘብ እኮ ገበያ ያለውን ገንዘብ ገቢ ሳይሆን አላንቀሳቀስም ብሎ መኪና ዳር አዙራ ቆመ። እንዴት ሲባል አልተከፈለልንም ገንዘብ ተብሎ አስከሬኑ አውርዱ እስከማለት ድረስ ሲያስገድደን ነበረና እኛ የምንገባበትን አጥተን ያንን ቸርቹ ያዘጋጀው መኪና አቁመን እንደገና ሌላ በደላላ አማካይነት በ65,000 ብር የተበደረን ነው። አስከሬኑ በስቃይ ውሃ እንኳን ሳንጠጣ ውሃ ምሳ ሳንበላ ቁርስ ሳንበላ ውሃ ሳንጠጣ በዛ አስከሬኑን ላይ ተሸክመን ሙሉ መኪና ስንፈልግ አውርደን በእግዚአብሔር ኃይል እና አንዳንድ ደጋግ ሰዎች ባደረጉት እርዳታን አስከሬኑን ይዘን ለመሄድ የቻልነው ለቀብሩ እንኳን አልሆነበት ሁኔታ ነበር። ያን ሁሉ ኢትዮጵያ የለፋበት ያን ሁሉ ኢትዮጵያ እጅ የዘረጋበት በህይወት እንኳን ባትኖር ነገር ግን ለአስከሬኗ ማጓጓዣ አጥተን ዛሬ ላይ እንደውም ያው አሁን እንኳን ሳይሰራ ሜዳ ላይ ነው ያለችው እንደተቀበረች ከዚህ ድረስ ነው። ቀጠልኩኝ። ለኪሩ ይሄን ጥያቄ ጠየቅኩት። በአስከሬን ሽኝት ላይ መንገድ ላይ አስከሬኑ ወርዶ በብዙ ስቃይና በብዙ መከራ እንደገና ገንዘብ ተለምኖ አባትየው ገንዘብ ከፍለው አስከሬኑ ወደ ትውልድ ሀገሯ ሄዷል። በዛ ሰዓት ላይ ኪሩቤልም ምንም ነገር አላደረገም ቁጭ ብሎ ነበረ ብለዋል። መጨረሻው ወንበር ላይ እስቲ ያሉት እንደግም ይላሰማ ስሙት። ኪሩቤል ውስጥ ነበረን መጨረሻ ወንበር ላይ ነው ተቀመጠው። እነዚያ ተሰጥተው ከዛው ማንም የደረሳችሁ እንዴት ነበር ብሎ አንድ ቼክ አድርጎ የደወለ በዛን ሰዓት ሁሉ ኪሩቤል ውስጥ ነበር። ይሄ ነው ብሎ ያለን ነገር ያለ እንደማንኛውም ተሳፋሪ እሱን ጭምር ተቀብለው ነው ተከለ። ኪሩቤል ግን ቁጭ አላልኩም። እንደውም 4000 ብር ትራንስፈር አድርጌያለሁ። ከሱ ስሙት ምን እንደሆነ። አዎ እንደዛ አይነት ነገር ተፈጥሯል። እሺ የነበርንበትን ባስ ከፍያ ካልተሰጠኝ ብሎ የጠራው ብር ጥሩ ስላልነበረ ቆሞ በሰዓቱ አንድ ፓስተር ማን ነበር ፓስተር በረከት የሚባልና አንድ ካሜራማን በረከት የሚባል እዛው የአርባ ምንጭ ልጆች አብረውኝ ነበሩ እና እነሱ በቃ ይሄ ያለው ነገር ሰውዬው የጠራው ወደ 150,000 ብር ነው ከአዲስ አበባ አርባ ምንጭ ይዞ ለመሄድ። ከዛ ምን እናደርግ? አንደኛ የመጀመሪያው ነገር እኔ ድካም ላይ ነው የደረሰብኝ ነገር ቀላል አይደለም። አይ ዶንት ኖ ስለሌላ የሚመለከተኝ ስለራሴ ነው። ቤኪ እና ምን ይሻላል? ቁጭ ብለን አወራን። በቃ መኪና እንጥራ የምታውቀው አለ ወይ? አዎ በቃ እሺ። ያ ፓስተር በረከትም እሱ መደወል ጀመረ፣ በካሜራማኑም በረከትም መደወል ጀመረ። እኔ መኪና ስለማላውቅ ቁጭ አልኩኝ። ተደዋወሉ፣ መኪና ተገኘ፣ ኮስተር አሉኝ። በስንት? በ65 እና 30,000 ብሩን አስክሬን ይዞበት የሚሄድበት ይሄ ግዴታ ነው፣ ምክንያቱም መንገድ ላይ ይጠየቃል። ስለዚህ የ30,000 ብር ለሬሳ ሳጥን፣ 35,000 ብሩ ደግሞ ለኛ 23 ሰው ነበር የነበረው። እኔና አባቴና እናቴ ነበሩ ቀብሩን ስለምንሄድ። ኦኬና ምን ይሻላል ያለውን ነገር ለማስተካከል ብር እንሰብስብ፣ እዚህ ያለውን ሰው ብር እንሰብስብ። ምንድነው ማለት ገና ወር እንኳን
ያልሞላት እህታችን እንደዚህ በዚህ ልክ መጀመሪያ ለቤተሰቡ መጽናናትን እመኛለሁ። በእርግጥ ግን ምን አለ ትንሽ ብትቆዩ፣ እናትም አባትም ፍቅረኛም ምን አለ ትንሽ ብትቆዩ። አሁን እኔ ስለተበላው ስላልተበላው ስለተወሰደው ስላልተወሰደው ሳንቲምና ብር አይደለም ስለናንተ ሂስትሪ ሳይሆን ግን ምን አለ ትንሽ ቆየት ብትሉ፣ ሚስጥርም ለማውጣት ምንም ለማለት ቆየት ብትሉ ጥሩ ነው ባይነኝና እኔ እንደውም ቆርጬ ነው ብዙ ሚዲያ ላይ እንትን እያለ ነው በተለያየ ሚዲያ ላይ ጓደኛዋም እየቀረበ መግለጫ እየሰጠ ነውና ቢቆይ እኔ ጥሩ ነው ብዬ ነው የማስበው። የግል ሐሳቤ ፈራ እግዚአብሔርም እንዳለው ሰው ትንሽ ቢቆይ ጥሩ ነበረ። ሁለተኛ በጣም ሚዲያ ላይ መግለጫ ሲሰጥ ነገ ለሚረዱ ሰዎች ሰው አማኝታ እያጣ ይሄዳል። ለምን እኔ ብሬን የምሰጠው ለዛ ሰው መታከሚያ ነው፣ ግን ያ ሰው ለሌላ ነገር እያዋለው ነው ወደሚል ሐሳብም እንዳይሄድ እንደነዚህ አይነት ነገሮች በተቻለና ሚዲያ ላይ ስንወጣ ጥንቃቄና ማስተዋል ብናደርግ አሪፍ ነው። እናትም አባትም አሁን በዚህ ልክ ወጥተው መናገራቸው እሱም እንደ ፍቅረኛ እንደዚህ መነጋገሩ እኔ ጥሩ አይደለም ብዬ አስባለሁ። ይሄ የግል ሐሳቤ ነውና ትንሽ ደግሞ ቢቆይ ገና ወር ሳይሞላ ገና ነው ለሌሎቹ ትምህርት ቢሆን ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። ባለፈው ጊዜ እዚህ ወደ መገናኛ አካባቢ አለ አንድ ሐዋርያ ይሁን ነብይ አላውቅም፣ ብቻ ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። እኔ ውስጤ ምን አሰበ? ከነገ ጀምሮ እዛ ቤተክርስቲያን አንድ ሰው አይሄድም ብዬ ገመትኩ። ከተሳስቻለሁ። መቆሚያ መቀመጫ የለም። ከዛ ቀጥሎ ምን ሆነናል? ለድራማ ነው ለፊልም ነው እንደዛ ያለው ወይስ የምሩ ነው? ከምሩ ነው እንጂ እንደዚህ ካሜራ እንትን ይዞ ስልኩን እንደዚህ ያሳያል። እኔ ይሄንን ያየ ሰው በሚቀጥለው ቀን እዛ ቤተክርስቲያን እግሩ ይረግጣል ብዬ እኔ ግን በጭራሽ መቆሚያ መቀመጫ የለም። የሆነ ቦታ ስተናል ማለት ነው። እሱ የሆነ ሶሳይቲው ጋር የሆነ ልክ ያልሆነ ነገር አለ። መጠየቅ አቁመናል ማለት ነው። እሱ መበሳጨት አቁመናል ማለት ነው። እዚህ ነገር ሲፈጸም ከምራችን ከውስጣችን እርድብን ማለት ቆሟል ማለት ነው። እሱ እንጂ እንዴት ነው ሰው የሚቀጥለው ቀን እዚያ ቤተክርስቲያን የሚሄደው? ይሄ የአንድ ሰው ጋር ብቻ አይደለም። በየጊዜው የምናየው በጣም የምንሰማው በጣም የሚገራርሙ ነገሮችን እናያለን። መጠየቅ ስላቆመን ይሄን አንቺም ሳታዩ አትቀርም። የባንክ ደብተራቸውን እንዲደርድሮ ከዛ በኋላ ይሄን አንሱ ይሄን ያልሽብር ከመቶ 1% እንደዛ ሲሆን ያንን እንደ ዋና አርጎ ማውራት ነው ችግር ብዬ ማስበው። እሱ ይሁን አይሆንም ኢቭን ወንጌላውያን የማይቀበሉት ነገር ወንጌላውያን ምሳሌ አርጎ ማቅረብ ትክክል አይደለም። ሰው ግን ካልሆነ ደግሞ ወንጌላውያኖችም እኮ በግልጽ ወንጌላውያንን የሚሉት እኮ ማወገዝ አለባቸው እኮ። ሰውን ማስተማር አላቸው። እያደረጉት አይደለም። አሁን እንደገና ወደ ሞቅታ አታምጪኝ እንጂ ያንን የሚያደርጉት ሰው ያንን የሚያደርጉትን ሰዎች እኮ መልሰው እኮ እንደገና ደግሞ የኛ ዘማሪዎች ናቸው አይደል የሚያሟሙቁለት ሰማይ የሚያደርሱለት ያንኑ ሰውዬ እኮ ነው መልሰ መጽሐፉን ምን መረቀለት። በኢዮብ 42:2 ሁላችሁም የምታውቁት ጥቅስ አለ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ አለ ኢዮብ። ከብዙ ጊዜ በኋላ እንደምታውቁት ከብዙ ክርክር በኋላ እግዚአብሔርን ብጠይቀው አንድ ጥያቄ ብጠይቀው ሊመልስልኝ አይችልም። ምክንያቱም እኔ ለአንካሳው ግርም አይን ነበርኩ። እኔ ያላደረኩት እንዲህና እንዲህ አድርጌ ነበር፣ ግን ምን አደረኩት? በእኔ ጨከነብኝ። ብዙ ጊዜ ጦሩን ይዞ አሳደደኝ፣ እንዲህና እንዲህ አረገኝ እያለ የቆየው ኢዮብ በመጨረሻ እግዚአብሔር ባወሎ ነፋስ ተገልጦ ካሳፈረው በኋላ እነሆ ስለተናገርኩት ስንፍና እጸጸታለሁ ብሎ የተናገረው ነው። ግን እኔ በዚህ ጊዜ ስለ ኢዮብ ለመናገር አይደለም፣ ግን ዛሬም በእኛ ሕይወት አልቆለታል፣ አብቅቷል። ይሄ ነገር ተስፋ የለውም ያለው ነገር ምን ይሆን? እግዚአብሔር ሁሉን ቻይ አምላክ ነው። ሐሳቡ ደግሞ ማንም አይከለክለው። እናንተን የማይወዷቸው ሰዎች እንኳን አይከለክሉትም። እና አንቺ አመጠሽ የማታውቂ ደስ ይበልሽ፣ ባል ካላት ሴት ይልቅ የአንቺ ልጆች በዝተዋል ነው የሚለው መጽሐፍ ቅዱስ። እልል በይ አንቺ አመጠሽ የማታውቂ፣
ዛሬ ባጣችሁት ነገር እልል በሉ። ምክንያቱም እግዚአብሔር አምላክ ከመካን ማህፀን ውስጥ እንኳን ልጅ የሚያመጣ አምላክ ነው። ሁሉን ያደርግ ዘንድ ቻይ ነው። በምድረ በዳ ከአለት እንኳን ውሃ ያጠጣ አምላክ ነው። ሰዎች ስለሆኑ ሳይሆን የጸጋው ክብር ይመሰገን ዘንድ የምህረቱ ታላቅነት፣ የይቅርታው ታላቅነት ለሰው ሁሉ ዘንድ ያንን ሰው አሳዳጅ የነበረውን ሰው አጥማጅ ሳውል የነበረው ጳውሎስ አደረገው። በደማስቆ መንገድ ላይ አገኘው። እንግዲህ አገልጋይ ያደረገው እና እግዚአብሔር ሳውልን ጳውሎስ አድርጎ ከለወጠ ማንንም ይለውጣል፣ ማንንም ይቀይራል። ደግሞ እንዴት ማድረግ እንዳለበት ያውቃል። እና ትላንትናው አልፏል። እኔ በጣም ወዳለሁ። እንደውም ተቆጥቼ ተናግሬያለሁ እኔ ራሴ እና ይቅርታ አድርጌላለሁ። ባለቤቴም በልልኝ ብላኛል። ይቅርታ አድርጌያለሁ። እንወዳለን። ይሁን ካንተ ሜንሽን አላረኩም። በጣም በጣም እንዴት እኔ እግዚአብሔር በሚያውቀው የሰው ሚስትን ተናግሬ አላውቅም። የዛ ቀን የመጣብኝ ጋኔል ልነግራለሁ። ይሄ ትክክለኛ ጋኔል ነው። ለምን ልጆች ያልነካም ካየ እናቶች ያልነካም አባቶች የዛኔማ ግድንግድ ጋኔል ነበር። ይህ አይገሰጽ እና ለባለቤትህም በጣም ከልቤ ነው ከልቤ። በተለይ እሷን ወንዶች ችግር የለብንም ግን ሜንሽን ባለማድረግ ያሁን እንትን አለኝ እና ከአነሳው ጋር እጅግ የዛኔ ማንንም ሚስት ግባና እየነኝ ብዬ የእንትና ሚስት እንዲህ የእንትና ሚስት እንዲህ ተባብዬም አላውቅም። እና የዛ ቀን የነበረው ግን እንዳለ ነገሩን ቀይሮት የማይሆን ነገር ውስጥ ገባና በጣም እሷን በተለይ በእውነት በሴትነቷ ማለት ነው ብዙ ጊዜ ስለ እሷ መልካም ነገር ስትናገሩላ ሰማለሁ። ብዙ ጊዜ እሷ ናት እኔን የቀየረችኝ የሚል ነገር ብዙ ጊዜ ኢንተርቪው ላይ ስትጠየቅ ሰምቻለሁ። እና ምን አይነት መልካም ሴት እንደሆነ በዛ ጊዜ ግን አሉ ነው ምንም ልነግርህ አልችልም። ብቻ የኔ ባህሪም እንኳን አይደለም የተጨመረ ነገር ራሱ አለ ማለት ነው። ከልብ እሷን እግዚአብሔር ያክብራል። ልጆች የሚባረኩና እውነት የሚያሳዝን ነገር ነበር። ተባረኩልኝ። ለማንኛውም ይቅርታ የሚለውን ቃል ለሱ ስፔሲፊክ አድርጋችሁ አድርሱ። እኛ እንወድሃለን፣ ይቅርታ አድርገናል። በጣም ነው የምንወድህ። ደግሞ በአንተ እግዚአብሔር ቸርነቱን፣ ምሕረቱን፣ ጸጋውን ያሳየናል። ምንም ጥርጥር የለኝም። አምናለሁ እና ደስ ብሎኛል ስላየው። ባለፈውም ጊዜ ኮኪ 700,000 ብር ለመልካም ወጣት አሁን በዚህ ዓመት ለሚደረገው ገንዘብ አዋጣችሁ አንተም ባለህበት ሌሎችም ወንድሞች እህቶች አንድ ላይ ሆነው ድጋፍ እንዳሰባሰባችሁ ሰምቻለሁ። ደግሞ ገንዘቡም ደርሶናል። ከባንክ ስቴትመንቱ ጭምር ገንዘቡ ደርሶናል 700,000 ብር። ያኔም ስላደረከው ከዚህ በፊትም የማርሲል ንጹሃን ፕሮጀክት የመልካም ወጣት አገልግሎትን $500 ኮንትሪቢዩት አድርገህ